ፋብለን የመጣንዳቸው ግራ ነው የሚገባቸው አይደል? ሁሌ አንዱ ያበላሻል ተዘንጦ ያውቅ። ዛሬ ለታችን ፋብለናል። እንዴት ናችሁ ጋይስ? ጊቫዊ ከሌለ we give the looks. Yeah, maybe next week hopefully Christmas gift. ሶሪ እንግዲህ ባለፈው ቀን ሚስ አድርገን ማክሰኞ ፖስተትን literally ቅዳሜ በጥርፊያ ተቀርጾ በስራ መሃል ቅዳሜ ጀምሮ ፖስት ለመደረግ የተሞከረ ነው ማክሰኞ የተሳካው እና people thought ለሮብ ቀርሊ የለቀቀን ይመስላችሁ እንዴ ዲስ አርሊ ምናምን እያሉ ነው ያዩት። የቅዳሜውን ለካ ረስታችሁታል። የቅዳሜው ነበር እሱ ያም ሶ ባንድ ቀን ጋር ከምንለቅ ብለን ዛሬ መተናል። hopefully የዛሬውም ዛሬ ይለቀቃል። I hope so. ላይክ ሰብስክራይብ ማድረግ እንዳትረሱ። አብራታችሁ ምታዩን ታውቃላችሁ። ለማያውቁት ነገራችሁ። How was my week? Week was good. Happy 2026. ወይኔ ኢንስታግራም ላይ ኮሜንቱን አይተሻል? እኛ እንኳን እንደዚህ ያላከብረው ወይኔ embarrassing ግን I mean I'm like ደስ ይላል በጣም why not reason to celebrate it's not an issue ምክንያት ፈልጎ መደሰት እየተቻለና ውጪ ለምትኖሩ subscribers happy welcome አዲስ ዓመት yes and also merry christmas. How was your week? How was your week? ረሳሁት አዲስ ዓመት ምን ነበር? ምን አዲስ ነገር አለ? life በቃ ይሆነ ያለን አንቺ ጋር anything new? ኮንሰርት ገባው I saw Trace. Is he sexy in person? As he looks in the video clip. Do you MTV ላይ የምናየው ነው? No. But no? I will stop now. Okay. ግን የምርም ይሆን I was definitely starstruck ሆኜ ነበር የሆነ በቃ I'm in the presence of like an international celebrity. Imagine በርናዌ ሲመጣ እንደምንሆን apparently መጥቶ ነበር ታውቂያለሽ? አዘፈነው ድሮ ፌመስ ይያል ሳይሆን የዬ ምናምን ሳይመጣ ዝም ብሎ አርቲስት ሆኖ የዬ እኮ እኔ ዘፈኑ ለምን አይምሮ ስታካር እንዳርገ ታውቃለሽ? our first club ጊዜ ሁሉም ያውቀዋል። ከጨለማው እርስ የዬ ሁሉም ይለዋል በጣም እኔ በርናው እንትን ምንድነው ይሄ movie experience ይሄ ክለብ ሚጎስ ነበር so cool. Oh my god I know ከዛ ላይቱ ምናምን በጣም ያበደ ነበር. I don't think it hits the same. Does it ብሏል ራስ does it right so it was really fun. Okay he's very real ድምጽ አለው በጣም አራባክ ተመስጦ ነው የሚዘፍነው okay ግን ብዙ ሰው አያውቀውም ዘፈኑን I don't know why people spend that much money for artists they don't know for the aesthetic I think ማለት and some word ነጋለ I mean ዛሬ ስታዩት ዛሬ አለ some word ነጋለሽ እንዴ ትቀራለሽ ወንጀል መጀመሪያ ከረሜላ አረደ ከረሜላ remember when we talked about soundboard ኮሜንት ላይ ያለሽ ነበር እኮ አየሽልኝ እንዴት ነው ምናምን ብሎ አይ ነው ፋይናሊ በስማ በቃ this week የሴሌብሪቲ ሳምንት ነበረ በጣም እኔ ነበረ ለማገን ነው ነበረ ነው ይቀጥላል ነው okay so I clearly you had an amazing week. Yes I had a fun weekend. Yeah. A week. Okay ባል እየደረሰ ነው ምን እያሰባችሁ ነው? what should we do? no challenge አንቀበል we both know እንደማናረገው አሁን record on Sunday or Monday. Okay Monday ያው ከጸሎት ቤት መለስ ይችላል. Okay we can Monday. What should we do for Monday? if you have crazy crazy የሆኑ የክሪስማስ ብቻ ላይ እንችላለን የበዓል ኤክስፒሪየንሶች ካሏችሁ ታሪኩ ላኩልን እና እሱን እናንበበው በጣም ፌስቲቭ ኤነርጂ ለማምጣት እንሞክራለን እዚሽ ጋር ወይ ነጣፍና እናርገን ማለት ወይ ቡና ታፈይልን እንዳታስቢ I got you ብወርገት ልጁ አንድ ሰዓት አዘጋ ነው ኤፒሶዱ የምትጨርሰው እየፈለኩ ነው ባይዘው የቡና ስፖንሰር ነው ስቲል እየጠበቅን ነው ኦኬ እሺ አሁን ምን እናደርጋለን ወደ ስቶሪያችን ገባለን ከስቶሪያችን በፊት እንደተለመደው ከየት ሀገር ያያችሁን እንደሆነ ኮሜንት ላይ ጻፉልን ኦፒኒየን እንኳን ባይኖራችሁ አትሊስት ከዚህ ሀገር ነኝ ብላችሁ ጻፉ አዲስ አበባ ከሆናችሁ ደግሞ ሰፈራችሁን ጻፉ ኦኬ ወደ ስቶሪያችን ገባለን very urgent hey guys happy new year ወደ ስቶሪ ዳይቭ ዳይቭ ማድረግ ነው የምፈልገው because በጣም አርበሳችን እንፈልጋለሁ ከቦይፍሬንድ ጋር የምኖረው we're not married እሱ 38 ነው እኔ ደግሞ 24 ነኝ you calculate the age
ስንት 6 ከዚህ 8 ከዛ 12 ማለት 14 okay so I was at work and when I got home I noticed somebody ወደ ቤቱ መጥቶ እንደነበረ then I just went and asked my man if anyone came home he tried ለመደበቅ ሞከረ ከዛ በኋላ ምን አለኝ አዎ ግን asked how I knew እንዴት እንዳወቁ ጠየቀኝ I told him okay መጀመሪያ አዋለ እንዴት እንዳወቀች ጠየቃት እሷ ደግሞ መጀመሪያ አንተ ንገረኝ አለችው ማን እንደመጣ ንገረኝ እኔ እንዴት እንዳወቀ መንገሬ በፊት አለችው then he told me one of his coworker came home ከእህቷ ጋር mind you he doesn't like me seeing any other man whether አገባም አላገባም ምናምን and I asked him if he's comfortable if I did what he did ከዛ he told me ሴትዮዋ ያገባች ሴት ናት እና በጣም it's a different thing አላት አለኝ I asked so comfortable ትሆናለህ እኔ ያገባ ሰው ባመጣ አንተ ማታውቀውን ብዬ ስጠይቀው he told me one perspective ምንድነው men perspective is different like አገቡም አላገቡም ያው ናቸው what does that say about you thank you ራስ መለስከው ታስክ በታሪሽ አላላኒ ዝም ይሻላል የምላስ ወለምታ ይሻላል ከዛ black seduce ለማድረግ ይሞክራሉ ምናምን ነገር ነው ያላተለም so since he's a man what was he thinking inviting the women over ከዛ then he diverted saying she should ምንድነው should he asked for a ምንድነው for okay permission መጠየቅ ነበረብኝ አይነት ነገር አለ ማለት ነው አለቀ እንዳትኝ ስቶሪ ብቻ አታረገውም አለቀ but clearly something is weird ሰው የሚጠራጠር ሰው ፈሪንትን ነው የማይታመን ሰው ነው ማለት ለኪልሽ I'm not saying በቃ ጄል ሆነሽ ድፍን ብለሽ እመኝ እኮ ምናምን አይደለም ግን obvious የሆነ ነገር እየሰጠሽ ነው የሚሰራው ስራ ስላለ ነው አይደለ አሁን አንቺ እኮ ኮምፕሊትሊ የማታስቢው ነገር አለ በቃ አንቺ ናቹራሊ የምታደርገው ነገር አለ ከዛ ሰው በሌላ መንገድ ሲለው በቃ ግልጽ ነው that he has some fishy thing that he's doing clear ነው ምክንያቱም አለሽ አገባም አላገባም ወንድ ልጅ ከዛ አልፈም እያለ ነው that's because he is the same way አይደለ ለምንድን ነው የወንድን ጥሩነት ማየት አልቻለው እሱ ጥሩ ከሆነ እኔ በጣም እንደዚህ አይነት ሰው is the most መጠንቀቅ ያለብሽ ያንቺ መኪና ነው አህመድ አለብሽ ራስ ይዘጋላ don't touch me ወደ ላ ስቶሪ ንግባ ሃይሊየን ማሂ እንደናችሁ so my story started ከ5 አመት በፊት high school ሳለሁኝ I joined a choir church ውስጥ choir join አረኩኝ ከዛ there was this guy not ሳርገው አላቀፍ ነበረ we didn't really know each other or maybe እንደዛ ነው ማሰበው ከወር በኋላ I join ካረኩኝ ከወር በኋላ የኔ ልደት ነበረ እና everyone was posting okay የሱ ልደት ነበርና ሁሉም ፖስት ያደረጉት ነበረ ከዛ ፎሎ አረጋው I follow ኢንስታግራም ላይ ፎሎ አረኩትኝ እሱም ፎሎ ባክ አረገኝ ሃፒ በርዝዴይ ብዬ ሪፕላይ አረኩለት እና እንደዛ ነው ማውራት የጀመርነው he asked for telegram I gave it to him and everything went smoothly 24/7 ነበር የምናወራው ቸርች ውስጥ ብቻችን ጊዜ እናሳልፋለን እናወራለን ወክ እናረጋለን ምናምን ከአራት ወር በኋላ I heard he was sliding into other girls okay የሌሎቹ DMs እና my friend ምጣላው from day one ነገረችኝ the thing is they went to same school ነው የሄዱት እና they used to get along ከዛ suddenly በጣም ይጣላላሉ every time approach ሲያደርገኝ she would pull me away እና የሆነ ነገር ማድረግ አለብን የሆነ ነገር እናረጋለን የሆነ ነገር ስራ አለብን ምናምን ብላ ትወስደኛለች ግን we have nothing to do isn't it obvious አይደለ this wasn't even the first time she has a cousin who has somehow ሁሉንም ሴት ዴት ያረጋል so cousinዋ እንዳለም የተመቻቱን ሰዎች እንዳለ ዴት ታረጋለች every time I liked someone she would tell me back off ምክንያቱም የካዝኗ ኤክስ ነው or current boyfriend ነው ምናምን በሚል ምክንያት ማለት ነው okay so በማል I think የሚሰረግ ነገር አለ anyways ለውጥ አመጣ መሰለኝ ልጁ the boyfriend ተብየው እና ጓደኛዋን ምናምን ለአድቫይስ መጠየቅ ጀመረች ከዛ እሱ ደግሞ በጣም ሌት የሆነ ሪፕላይ ማድረግ ጀመረ so I did the same ከዛ ላይ his friends ደግሞ እኔ ማውራት ጀመሩ ጨራሽ ኢንትረስትድ አልነበርኩኝም but whenever I saw him talking to other girls ሪፕላይ አደረጋለሁ ለጓደኞቹ there were like 5 or 6 of them maybe jealousy coping mechanism ሊሆን ይችላል still እናወራለን but it wasn't እንደሮ authentic ግን አይደለም
I also heard that when I was around, he barely talked to anyone. ከዛ እኔ ግን ከመጣሁ በኋላ ይደሰታል፣ ሌሎች ሴቶች ያወራል፣ yet wouldn't even greet me. Okay, so she thinks he's doing it intentionally. እሷ በሌለችበት ሴት እኮ ቼክ አያደርግም። ሰው ስመጣ ግን ሴቶች ማውራት ይጀምራል ምናምን፣ ሰው የምታስበው ሊያስቀናኝ የሞከረ ነው ብላ ነው። When I talk to his friends in front of him, ከዛ በኋላ ግን ያወራኛል። ጓደኞቹ ምናምን ስታወራበት ግን ያወራታል። My grades, okay, so ውጤቴ ስሊፕ ማድረግ ጀመረ። ወደ ሜድ ስኩል መግባት ስለምፈልግ ያው I stopped talking to him and his friends. Very smart. ከዛ አንድ ቀን ማንበብ ፈለግኩኝ የድሮ ቴክስታችንን don't judge me አለች and realized he had okay ቻታችንን ዲሊት እንዳደረገ realize አደረኩኝ. I was furious. እሱ ላይ ሳይሆን በራሴ and something I don't want to forget, he would go offline and disappear when my birthday week comes. Bro. That's all. He hates you ቃላለሁ. He would come back and talk to me as if nothing happened. ከዛ የሆነ ጊዜ ምን አለኝ, he wouldn't ask me to marry him until I turned 21. So I used to think that's why distant የሆነው. Like he was giving me space. I know, simple phase ይመስላል, but we had a lot of memories and it was my first time experiencing something like this. አሁን ሜድ ስኩል ገብቻለሁ. Still text ያደርግልኛል randomly. እናወራለን, እንገናኛለን, ቸርች ምናምን. He even opens, okay, ስለ ህይወቱ ምናምን open like ያወራኛል. But the spark isn't there anymore. Do you think I should do something about it? And do you think I should give this second chance list out for the future? I know it's really long. Again, ያው ኮሜንታችሁን ብሰማ ደስ ይለኛል። እና AI generated ሊመስል ይችላል። ምክንያቱም ለChatGPT ሰጠችው እሱን ኦርጋናይዝ አድርጎ ጽፎ ይላክላችሁ ብላለች። I mean, clearly, you're too young to get engaged. Why you would like high school? Who's talking about engagement? Like, and how old is he? And high school. The only right thing you did ውጤት እየወረደ ሲመጣ እሱ ጋር ነው ልክ የሆንሽው። በሱ ምንም ልክ አይደለሽም። ፕሊዝ አሁንም ወደ ቀልብሽ ተመለሽና you're too young. Leave him. The spark is not the same anymore. It's because and አይነት አይደለችም. It's because the spark doesn't exist. Leave it. Find the spark ሌላ ሰው ጋር. Find the spark. Sharaton Yusuf. You will find there plenty. Anyways, did you see Japan የደከመውን የላክሽልኝ New Year's Eve እንትን ያቺ የደከመችዋን እንትን ነው ወይስ ኧረ የጃፓን ነው they had like the most like the longest going እንትን fireworks አላቀሽ እኔ እንጃ አንዴ ተተኩሶ እንዲህ ዝናብ ነው የሚሆነው እንዴት እንደሚያምር ብታይ አላየሁትም እኔ የደከመውን ነው ኦኬ አይደለም የላክሽልኝ I think ራሳቸውን እሺ አይዋለሁ ኦኬ ሌላ ስቶሪ ሀሊን ማሂ እኔ የጻፍኩ ያለሁትን awareness create ለማድረግ ነው about something እኔ ሰፈር ካረኩበት ብላለች so I'm really skinny I mean like ልሰበር ነው የምመስለውና grade 7 ያለው there was this guy bully የሚያደርገኝ you got no boobs no butt you know so ያልታየሽም bully የሚያደርጋት ሰው ግን ምናምን and I felt very insecure about it until recently double bra ነበር የማደርገው even while sleeping እና በጣም ብዙ like legging ብዙ ደራማ ምናምን ነው የምትለብሰው ብቻ at a time to make my legs thicker እና እዚህ ጋር ደግሞ በሳኒታሪ ፓድ ይሄ ሞዴስ ምናምን አድርጋ ነው የምትሞላው እዚህ ጋር ምናምን ይሄ እናት እንደዚህ ለምን looking back does that even work ሙቀቱን አስቢ ጥር ላይ ሴትዮዋ ሲጠርግም ቦት ነው ስንት ሞዴስ ነው የምታረጊው ይሄ ለማዳር ምናልባት ያነከላት ረዝም ትችላለች ያውቂ ሞዴስ ይሆናል works too. We're not joking on you. I wasn't supposed. Okay, so yeah, looking back, actually, I wasn't supposed to have any of it. Malate, my body developed እያደረገ ነበረ. Plus, it was none of his business. ግን slowly መቀበል ጀመርኩኝ እኔም ራሴን after years of crying myself to sleep. Currently, senior ነኝ high school ላይ, and I love my body, but I'm still skinny ነኝ. But now I'm very confident that people are jealous of me. True. Do you know how much people pay for a meal plan to lose weight? It's okay to be fat too, but it's okay to be skinny too. It's okay to be anything at this point. I hope one person from suffering, okay, I hope it helps. I'll be glad. He ደግሞ ብዙ ሰዎችን ሴቭ ቢያደርግ
ከእንደዚህ አይነት ሰፈሪንግ ብላለች። ይሄ የወንዶችን ፐርፌክት ውመን የሚባለውን ፊት ለማድረግ የምትጋጋጡ ሴቶች ኢትስ ኦኬ ዩር ቢዩቲፉል ዘ ዌይ ዩ አር ብላለች። ኤንድ ዊ አግሪ ኦልዌይስ ፎከስ ኦን ቢንግ ሄልዚ። ሌላው በኮንፊደንስ ይመጣል። የሚገርም ሼፕ ይዘሽም እኮ እንዲህ ብለሽ የምትሄጂ እኮ አታምሪም። ኮንፊደንስ ኢዝ ቢዩቲ coming from people who channels. That's okay. Acceptance is the key. እና ደግሞ እውነቴን ነው የምላችሁ ጌታ እኔ አሁን ቦዲ እንዲህ ልበልሽ ትዘልሽም እስከሆነ ሰዓት እግሬን ስቀይር ነበር የምበላው ምንም ይሻል ነበረ። ከፍራሽ ለመነሳት ትችል በጣም ስታገል እኮ ነው። አረ በቃ ደረጃ ምናምን ስንላ ጂጂ መስራት አለ። በቃ አሁን ያ ፓኒክ ያስደርገኛል። እኔ ነምበሩ ሳይዙ ምናምን ሳይሆን ጤናዬ ከተዛባ I should panic. Yeah. You should be scared because we're too young እንደዛ አይነት ችግሮችን ለመያዝ በዚህ እድሜ ዳያቤቲክስ እና ምናምን መተው በጣም ከባድ ነው። ሶ ጤናሽን ሲያሳጣሽ ነው ቦዲ ኮንሰርኒንግ መሆን ያለበት። the rest ግን you should love yourself ብቻ። don't you agree? I agree. That's why I'm here. ሌላ ስቶሪ ሰላም ልዩዬ እንኳን ለዚህ ክብር አበቃሽ ማዬ እንኳን አላህ ሁለት አደረገሽ አላህ ያሳድግልሽ ለቁም ነገር ያብቃልሽ እናመሰግናለን ቴንክ ዩ አሜን ከመጀመሪያው ጀምሮ ነው የምከታተላችሁ የቤተሰብ ስሜት ነው የሚሰማኝ ወይኔ ሁለቱን ትላልቅ ሴቶች ዩቲዩብ ላይ ያያዩ oh my god እና እሺ we love you anyways በጣም like I saw our future ያቸው የሆነ እምታያቸው ይኖራሉ coming ቪታኳ እና ወደፊት አርጅተህ ምናምን አይ ነው ያልፈን በጣም አረማሊ ጥርስሽ ነው በጣም ዊርድ ነው ብኝኩ ያየሽ what's new sitting ጥርስ ብሬስ ተፈታት ያ እንትንሽ ጠፋችብኝና ዊርድ ነው ብታት ምትወጣ we don't match anymore ከታችሁ ይማች ነው ይክሳተ ደረገ But you feel weird. It's like your teeth, but it's not your teeth. It's not. I know, but መስታወት እንዴት ነው መኪናው እንደልከው ሲያደርጋስኩት ግን እንት ነው ገጠጥ ያልኩኝ ነኝ እንደ ሰው እንዲህ ያለ ጥርስ አይደለም ያለኝ እስቲ እንዲህ ናቸው ድድሽ ነሽ why are you making that face no so that you can see everything. I don't need the eyes like I know you're fine እንዴ በጣም ኪት ሲናጥስሽ በቆሎ እሸት በቆሎ ነው ኪት እና ብሬስ ወልቋል እንዴ አዲሱ ነገር እሱ ነው እሺ ይመጣልናል ገና እና ወደ ስቶሪያችን ስንመለስ ከመጀመሪያው ጀምሮ የምከታተላችሁ የቤተሰብ ስሜት ነው የሚሰማኝ እውነት ለመናገር እንደ አንድ ምንድነው ሰስፔንስ ኤፒሶድ ነው የምጠብቃችሁ በጣም ነው sorry guys በጣም ደስ የሚል አቀራረብ አላችሁ ለህይወት የምትሰጡት ቦታ ለቤተሰብ ያላችሁ ክብር እጅጉን ደስ ይለኛል ሳቃችሁ ደግሞ ቢስሚላህ ሌላ ሐኪም የማያዘው መድኃኒት ነው ወላሂ ወዳችኋለሁ በርቱልኝ በቃ ከዚህ በኋላ ስቶሪ ማናነበው ብለሽ ያረግን በቃ እንደወደንሽ ምንቆይ ሐሳባችሁ አንድ እርምጃ እንድራመድ ይረዳኛል እና ወደ ታሪኬ በአማርኛ ነው የምጽፈው ማህዬ ለዛ ነው ማነበው አንብቢው ብላኝ እኮ ነጠቀች እንዴ ሳይው ወይስ ተማረግ አልፈለኩም የምኖረው ኩዌት ነው ትንሽ ቆየው እዚህ ከመጣው ነገር ትንሽ አድካሚ ህይወት ነበር ያሳለፍኩት ለተወሰኑ አመታት ከዛ በኋላ ግን በጣም በሚገርም ሁኔታ ከአንዲት ልጅ ጋር ተዋወቀን ከጊዜ ወደ ጊዜ በጣም ተቀራረብን አብረን መውጣት መግባት ሾፒንግም ይሁን የት በቃ አብረን ነው የምናሳልፈው ከስራ ውጪ ስራ ቦታም ረጅም ሰዓት እናወራለን በቃ መፈልጋት ላይ ጓደኛ አገኘሁኝ በጣም የሚገርሙ ችግሮችና ፈተናዎችን አልፈናል ልብስ የኔ እሷ የለም ስለምናወጣው ብር አንጨነቅም ብቻ አንድ ወይኔ ይታላፈቀሽም ምንድነው አንጨነቅም ብቻ አንድ ላይ እንሁን እሷ ቤት የላትም እኔ ግን የተከራየሁት ቤት አለኝ በየ15 ቀን እረፍት ለማድረግ ወደ ቤት ሄዳለሁ እሷም አብራኝ ነው የምትሆነው እነዚህ ነገሮች እስከሚፈጠሩ ድረስ ኦኬ አንድ ቀን ምንም ሳይገባን ከስራ ተባረረች ከዛ በቃ እኔ ጋር እረፊ ብዬ ላከራየቴ እረፍት ለማድረግ እንደምትመጣና የሚቸገራት ነገር ካለ እንዲያግዛት ነግሬ ተስማምተን መታቆፍ ወሰደች ለትንሽ ቀን ተቀምጣ ሰዎቹ ጥሩ ስለሆኑ እኔ ጋር መታ አብረ ማሳለፍ ጀመርን እኔ በጣም ታጋሽና በጣም የሚያናድድ ነገር ተፈጥሮ ምንም ነገር አታዩብኝም ዝም ነው ምለው ለነገሮችም ኦቨር ኤክሳይትድ አልሆንም ይሄ ደግሞ እሷን አያስደስታትም በባህሪዋ በቃ መሳቅ መጫወት ነው የምትወደው ምንም ይሁን ምንም ፌሽታ ያለበት ሰው የተሰበሰበበት ይመቻታል በቃ እኔ ደግሞ በጣም ይከብደኛል ለሷ ስል ብዙ ቦታ ረግጫለሁ
ፊቴ ተኮሳትሮ ማየት አትፈልግም። በዚህ መሀል በተደጋጋሚ ስለ አንዲት ልጅ ዝም ብላ ታወራለች። ከዛ በጣም እንደምትጠላትና ህይወቷን እንዳበላሸችባትም ጭምር ምር ብላ አወራችኝ። ነገር ግን አሁን ላይ የድሮ እሷ እንዳልሆነችና እንደተቀየረች ማውራትም አበዛች። ከዛ እኔ ደግሞ ለምን ደጋግማ እንደምታነሳ ጠየቋት። መልሷ ገረመኝ። ደጋግማ ይቅርታ እንደጠየቀቻትና እንዲገናኙም ጭምር እንደምትፈልግ በጣም በሚገርም ቅላጼ ነገረችኝ። እኔም መጫን ስለማልፈልግ በራሷ እንድትወስን ተውኳት። ከዛም ልታገኛት እንደወሰነች ቅልስልስ እያለች ነገረችኝ። እኔ ምንም ማለት አልቻልኩም። ለምን ካላችሁ ኦብቪየስሊ ስታወራኝ የነበረው ታሪክ አይደለም። ለይቅርታ እኔ እንጃ ስቅላት ቢፈረድባት ራሱ የሚወጣ የማይመስል ነበረ ክብደቱ። በጣም በድላታለች። ኦኬ ተገናኙ። ቤቷን ሄደችው። ጓደኛዋ ወልዳለች። አሪፍ ህይወት አላት። ከዛ ስደውል አለማንሳት ካንሳሽም ጫጫታ ነው የምታሰማኝ። እኔ ስልክ ላይ ሆኜ እሷ እዛ ነው የምታወራው ምናምን በቃ ትንሽ ዝም አልኩኝ። ከዛ በስልክ እኔን ማመናጨቅ ጀመረች። በጣም ደባሪ የሆኑ ነገሮችን ማድረግ ጀመረች። ስንገናኝ የጓደኛዋን ቤት ነው ምርጫ የምታደርገው። ንጽጽር ጀመረች። ሰው ፊት የማይመቸኝን ነገር እያደረገች በቃ በሚያስጠላ መንገድ እኔ ማናደድ ጀመረች። ይህንንም አለፍኩት። የእሷን ጓደኞች መቅረብ አልችልም። በጣም የምትናገረው የኔ ብቻ ናቸው ነው የምትለው። ብቻ ብዙ ድራማ። እዛ ትንሽ ሰው በዚህ አዲስ ቢግ ኦልድ ኤጅ ይሄ ሃይ ስኩል ጌም አይደለ? ጓደኛ የኔ ናት የሷ ናት ምናምን ግን አሉ ሼር ብታረጊ ስራ ቀለለ። not in this you that I don't like that ልንገራቸው አንድ ስቶሪ መለሳለሁ። ሶ ኢንጌጅመንት ዲነር ወጣል የነልዩ ሰለብሬት እናደርግ ማለት ላይክ በጣም ሁሉም ፍሬንዶቿ ናቸው ግን ፍሮም ዲፍረንት ናቸው። ከግቢ ለብቻ ነው፣ ከስራ ከምን ለየብቻ ናቸው እና አንድ ላይ ሁሉም ተገኝተው አይተወክም። ሁሉም they have their own person የሚያወሩትና ልዩ ቁጭ እንጋታወራ እዛም ማውራት ፈልገን እዚህም ማውራት ፈልገን ሁለተኛ እንደዚህ አትገናኙ ማለት ለየብቻ ሰለብሬት ብናደርግ ይቻላል። አልተመቸኝም። አይደና ብዙ ወሬ ያመለጠች ነው። እዚህም እዛው ደግሞ ሞቂላል ምንድነው እዚህ ጋር አይና ክሪፕሊንግ የለም። አቆምኩኝ መንቀሳቀስም ይወሳል። ምን እንደምታወራ ገና ጠግ ቁጭ ብላ በቃ ስታሳዝን የእሷ ፕሮግራም አይመስልም። ኦኬ ኤኒዌይስ coming back to the story እንደ ነተረኳት ነው። እሷ ግን በቃ በራሴ ሰዓት አቆማለሁ ነው የምትለው። ልጁ ሙስሊም ነው፣ እሷ ኦርቶዶክስ። ሃይማኖት ድርድር አይቀርብበትም። ስታቀተኝ ለቅርብ ሰው አማከርኩኝ። ለእሷ በጣም ቅርብ የሆነ ሰው ገምቱ ምን እንደተፈጠረ። ያማከርኩት ሰው እኔን እንደ ጥፋተኛ እርሱን እንደ ጻድቅ አድርጎ የባሰ አጣላን። እንዴ መሰላችሁ? ለሌሎች ጓደኞቿ እንደተወቹ ነው የምታወራው። እኔ ደግሞ ይህን አላውቅም ነበረ። በዛ ምክንያት እኔ ውሸታም ተባልኩኝ። ለሶስት ኦኬ ጋይ ወዘማ ዲስሆታይ እኔ ታነባታቸው ነው ወንድ ነው ማለት ነው። እና ወንድ ሙስሊም ነው። እሷ ደግሞ ልጅ ትይርማ ክርስቲያን ናት። እሱ ቤት ነው ሄደችው ነው ማለት ነው እንግዲህ አይሹ አይደለ? ወደ ደጋይ ከም መቼ ነው የመጣው? ያማከረችው ሰው መስሎኝ። ያማከረችው wasn't a random guy ያማከረችው እኮ እነዚህ ሰዎች አይሆኑም። she's dating a Muslim man and then እሷ ደግሞ ኦርቶዶክስ ናት። አዛልቀም ስትል ያማከረችው ሰው እሷን ጥፋተኛ አረጋት። ኦኬ ነው ያለችው። ከዛ ኦኬ እንደተወቹ ነው የምታወራው ነው መሰላችሁ። ለሌሎች ጓደኞቿ እንደተወቹ ነው የምታወራው። እኔ ደግሞ ይህን አላውቅም ነበረ። በዛ ምክንያት እኔ ውሸታም ተባልኩኝ። አየሽ ሶ ለ3 ወር ዝም ተባባልን። ደውዬና አናገርኳት፣ ይቅርታ ተባባልን። ግን እንደ በፊት መሆን ከባድ ሆነብኝ። ምክንያቱም የስልካችን ፓስወርድ አንድ ነው። ዝም ብዬ ስልኳን ስከፍት የቦይፍሬንዷ ቴክስት ላይ ነበር። ልክ እንዳልሆነ አውቃለሁ ግን አነበብኩት። ወላሂ እያንዳንዱ ነገር ይነገረዋል። በምን እንደተጣላን እንደደወልኩላት ሁሉንም ነገር እና ሌሎች የኔን የሷ ሊሆኑ የሚገቡ ምስጢሮችን ጭምር ነግረዋለች። ከዛ በጣም ተቀየረች። ልነግራችሁ በማልችለው ሁኔታ ተቀየረች። እኔ ነኝ የምደውለው የምፈልጋት ሁሉንም ነገር አውርተን እንድፈታን ነበር ማቀው። ለምን እንዳደረኩት ጭምር የሚገርማችሁ ለሀዘኗም ለደስቷም ቀድሜ ነው የምገኘው። በጣም ስስ ስለሆነች የረሳሁት የኔን ጓደኞች እየደወለች ላገኛችሁ ምናምን ትላለች። የእሷን ጓደኛ ሰላም እንኳን እንድል አትፈልግም። ኖርማል ነው። በሷ በኩል ርቃ ሄዳለች። እኔ መጻፍ መደወል ሳቆም እሷም ቀረች። እናም በአንድ ወቅት በጣም የብዙ ሰው ህይወት የኔንም ጭምር ያበላሸች ልጅ ጋር ጓደኛ ሆናለች። የሚያውቁን ሰዎች ለምን አትመክሪያትም እያሉ እረፍት አሳጡኝ። እንዳልኳችሁ መደወል አቁሜያለሁ። ያለምንም ክፉ ንግግር ነው የኔና የእሷን ነገር ይዘጋሁት። አስተያየት እንድትሆን የምፈልገው ደግሜ ላገኛት የምፈልጋት ልጅ አይደለችም። ባለችበት ፈጣሪ ይርዳት። ነገር ግን በጣም ትልልቅ ሰዎች ናቸው የሚደውሉት። እንኳን እንዴት አድርጌ ነው
ዝም ኦኬ ማለት የምችለው ማለት የተፈጠረው ነገር ስለሚያውቁም ነው። እኔም የሚናገሩት ግን አሁን ላይ ከአቅሜ በላይ ነው በጣም አይ ቲንክ ትልቅ ሰዎች የደወሉ ሰራ ኮምፕሌን የሚያደርጉት እሺ። እና በጣም ደባሪ ላይፍ ውስጥ ነች። ምን ትላላችሁ? አመሰግናለሁ። አረዘምኩት። ስሜት እንደ ጽሁፍ ቢሆን ደስ ባለኝ። አመሰግናለሁ። እንደሚበዛባቸው አውቃለሁ ግን አንብቡት ብላለች። ሶ ላይክ ወርሺ አስኪኝ አሁን በቃ አይ ቲንክ ሺ ዶዝንት ኬር ፎር ሄር ባለችበት ሰላም ትሁን ብላለች እኮ። ስልክ ቁጥርሽን ቀይሬ አይደል? that's a very good solution or like get a ሌላ ለየት ያለ ሲም ካርድ አውጥተሽ ለሆነ ያክል ጊዜ ለራስሽ ሰዎች ብቻ እሱን ስልክ ሰጥተሽ መጠቀም ነው። ሰውም እንኳን እንደ ሁለቴ ሞክሮ ማንኛም ያን ያለ የጻድቅ ስሜት ከሌላቸው በስተቀር እና ደግሞ ማለት ነው at your big old age I think you should learn to leave people and get out of the place that makes them comfortable like እንዴት ነው የሆነ ሴትዮዋ በራሷ ለስተቶቿ ሪስፖንሲብል መሆን አለባት። so I don't know መፍራት አለብሽ ብዬ አላስብም። and I also want to add ማለት ነው ብዙ ጊዜ የምትሰሚው ነገር አለ አይደል? አሁን እሷ ያለችው ኳታር ነው ኩዌት ነው ያለችው። አረብ ሀገር ላይ የምንሰማው ነገር አለ በጣም በቃ አምኖት ጾታ መለየት አልፈልግም። የሴት ምቀኛ ወንድ ምቀኛ ነገር ውስጥ መግባት አልፈልግም። ግን የሰው ምቀኛ በጣም መጥፎ ነው። ሰው በጣም ብዙ ማይል ሊሄድ ይችላል አንቺን ለማጥቃት እና አንዳንዴ ቀናት ደግሞ በጣም መጥፎ መንፈስ ነው። ውጭ ሀገር ማለት ነው እኔ በጣም እኮ ብዙ ሰው ስታወሪ ባይዘው ከዜጋቸው በላይ የውጭዎቹ ይሻላቸዋል አብዛኞቹ ሰዎች። we are በጣም ምቀኛ especially አረብ ሀገር ላይ yes ይሄ መቀመጥ አለብን። ልታስ የሆነ አንድ ቦታ ስራ ከገቡ ልታስባራት ምናምን ለአሳብዳት እዚህ የሆነ ነገር አስደርጋት ምናምን ነው የምትሰሙት እና watch out እንዴት ነው ራሽን ጠብቂ። ይሄ ቀላል ነገር አይደለም። ባይዘው ምን ያክል ኤክስቴንት እንደምትሄድ አታውቂም። ለምንድን ነው እኔ የኔ ጋር ማለት የሆነ ነገር ስላንቺ ሌላ ኢሜጅ እየሰጠው ነው ማለት ነው። አንቺ መተሽራሽን ፕሩፍ እንድታደርጊ መድረክ እየነሳሽ ከሆነ አንቺ በሌለሽበት የሆነ ኢሜጅ እየሰጠሽ ነው። ዘይጄ ደግሞ ስላንቺ ሌላ ነገር እያወራው ነው ማለት ነው። ማገናኘት ለምን ገባሽ? የሆነ you never know ምን አይነት ነገር ኩክ እያደረገችብሽ እንደሆነ ለዛ አልተመቸችሽም ምናምን እኔ እንደዚህ አይነት ነገር ማለት በቃ የባሰውን ፍሪ ለማለት አረ በጣም ብዙ መስጠላ ነገር እዚህ adulthood ላይ I think friendship should be በጣም sensitive የምትሆኑበት ነገር and sensitive ሊያደርግ የሚችለውም ነገር I feel like it is friendship. try to በምትችሉት አቅም unless በጣም ቶክሲክ ካልሆነ በስተቀር የልጅነት ጓደኞቻችሁን ሜንቴን ለማድረግ ሞክሩ። even ትንሽ ሬድ ፍላጎች ትንሽ ቶክሲክ ቢሄቪየሮች ቢኖራቸውም the friends at least there's on some level የሆነ genuine የሆነ ነገር የሆነ ከልጅነት የመታወቅ የሆነ a sense of you know we've been through a lot ሚል የሆነ የሚያስተሳስር ስሜት አለና it's so much better እና even ውጭ ሀገር ስለሆንሽ ስላለሽ ብቻ ሳይሆን ስራ ላይ የምታገኙ ሰው just majority of the people are not like very healthy so watch out yeah in general በጣም የስራ ጓደኛችሁን በጣም ቤስቲ አታርጉ። you shouldn't yeah you shouldn't በጣም ሬር ነው ኳሊቲ ሰው የምታገኙበት and the risk you're taking is not worth it all especially ደግሞ long term የምትሰሩበት ስራ ከሆነ በጣም የምትቆዩበት አይነት ስራ ከሆነ it's ፕሮፌሽናል አድርጎት ማለት ሊከብድ ይችላል። like ቺል መሆናችሁ ጥሩ ነው ግን በልኩ አድርጎት ባውንደሪ ያስመሩለት I think that's one of the hardest things to do በጣም አረ ቺሉኝ ቀለል አድርጊው ምናምን ግን ባውንደሪ ያስመር it's so hard it's very hard knowing the fine line ግን እና ደግሞ it's much harder when አንቺ genuine ሰው ስትሆኚ በጣም because all you know is how to love and be genuine and have genuine friendships ምናምን ነገር and it's very hard በጣም ኖ ምናምን ብሎ የሆነ ሳለ የሆነ ወይ ደግሞ ጥፍ ምናምን ፍጥረት ይፈልጋል ጌታ ሊሰጥሽ ይፈልጋል። ብቻ ግን እኔ ከጓደኝነቱ በላይ ያሳሰበኝ she might be cooking something behind you watch out ቤትሽን ብትቀይሪ ቤትሽን እንዳትመጣ ብታደርጊ ካታርጊ እንደዚህ አይነት ሰው በቃ በምን እንደምመጣብሽ ሰው አታውቂም። ወይ ከምንሰማው ታሪክ አንፃር እኔ መጥፎ ነገር ሊታየኝ ቀድሞ ብቻ ራሽን ጠብቂ። እናመሰግናለን ለፍቅሩ so I saw a TikTok እና you guys know ያው የኔ TikTok references አያልቁም እና ባለፈው ስለ ቴራፒ ምናምን ስናወራ enjoy ስላደረጋችሁት and then
the week before that we were talking about what is it called ይሄ ብቻ በጣም ቲክቶክ ላይ ተቆራረጠ እየተለቀቀ ነበር ምናምን ነገርና so I saw this TikTok hot take ነገር ብላ ያወራችሁ ልጅቷ I did my best obviously so they were talking about your best friends or best friend የምትሉት አንድ ሰው or the group does not have to like your man you know separate አድርገሽ መኖር ትችያለሽ ምናምን የሚል ነገር አይቼ ነበር me እኔ በጣም completely disagree ነው ማድረግ what do you think I disagree too but why do you disagree I agree ላደርግ አልችልም especially and I feel like early stages ከሆነ ዴት እያረኩኝ ገና ያን ሰው እየተዋወቅኩ ከሆነ and you tell me እኮ ወደው ነው የምትታየው እተዋለሁ አይቶት ሐሳቡ አሁን ለምሳሌ በቃ አንቺ he's my man accept him ብለሻል and I don't like him but I have to live with it no I don't that's very hard because I feel like አንቺ እኔ አፕሩቭ ካላደረኩት usually እዛ ስቴፕ አይደርስም I don't believe so but you never know no early stages like those things anchi that you don't like is like could be but I'm silly nagarosh that gave you the ick yeah you could be like ew I hate his remember when I did it you like that I had a crush you wanna how like I had a huge crush huge I was obsessing over them and I told her and she was like oh this dude allahut but literally and the quickest crush ይወጣልኝ it was like yeah ጸበል it was so quick I swear ይቅር ይበለኝ it's a nice life I swear በደንብ ነው ይወጣልኝ it's I feel like it's very hard ግን yeah best friendship validation for a friendship I think okay what if okay if you like this guy roughly የምናየው ነገር ላይ okay he's your type clearly and okay good ከዛ በኋላ መሀል ላይ disappoint ቢያደርግሽ and then okay this man leave him ብዬሽ but it's too late ከዛ በኋላ do your best I think especially marriage ከመጣ በኋላ I think best friend ነው tolerate ማድረግ ያለበት ብዬ ነው የማስበው እሱን እኮ ነው የምልሽ but the problem is but እና ግንን አንድ ላይ ብዬ ነው ግን but okay እሺ obviously the best friend tolerate ያደርጋል ምንም ጥያቄ የለውም the problem comes መቼ አሁን ለምሳሌ in my case you loving Joe helps a lot you will say ገባሽ እኔ ብዬ ስመጣ አረ ማሂ እዚህ ጋር እኮ ምን ሆነሽ ነው ማለት ራሽናል ነሽ በቃ ስለምትወጂ እዚህ ጋር ምንም አባያዝ የሚያደርግሽ ነገር የለም ገባሽ but ይሄን ሰውዬ ሳትፈልጊው አገባሁት የሆነ ሰዓት ተቀበዩ ነበረ ከረፈደ በኋላ የሆነ ሰዓት ላይ ነገር ያሽበት ይዘሻል ከዛ አለፈ ነገሮች ከዛ በኋላ when I come to you and complain about him it would be very hard for you to rational ለመሆን rational ግን I feel like as a person ያንቺ understand እንደሚፈልግ ነው so I should set aside የኔን ስሜት of about that guy but you have a point like ከመሬት ተነስተሽ ካለ በዛ ስሜት ይደረሽው I do but like and this is why especially but he's making me sad and you're doing all this because you prioritize my happiness I don't know ይሄ ነገር ትክክለኛ ምክር ይሁን አይሆን ግን in a way በጣም silly day to day ልትጨቃጨቂ ትችያለሽ day to day ትንሽ disagreements ሊኖሩ ይችላሉ ምናምን ነገርና unless በጣም ከባድ ነገር ካልሆነ it's you're in a very tough place I believe that ጓደኞቻችሁን everything አታውሩ ማለት even you because you will hate him yes so you know what I mean like እኔ ፍቅር ውስጥ ያለሁት or አንቺ ነሽ ጆጋ ፍቅር ውስጥ ያለሽ ገባሻ so ላንቺ ነገሮችን forgive አድርጎ ማለፍ it's በጣም easy I will not forgive him that's what I'm saying so you will not ከዛ በኋላ next time I'm sorry I cut you off ቀጥይ so it's like ይሄ እንዴት ነው ማለት this is not to say ጓደኞቻችሁን you know you don't have a shoulder to lean on feel lonely ምናምን አለ just if you think it's going to pass in that momentary fight ከመሰላችሁ just don't tell your friends because ይጠሉታል and don't be mad later on when he's nice and great and perfect that ጓደኛሽ እንደ ድሮ
አትወደውም። እሱ አክሽን እንዴት ነው አንቺ ሜዲቴት አይ ኖ ኢትስ አ ሃርድ ፕሌስ it's very hard for the girly ግን ሰላማዊ environment create ከሆነ ከዛ ጋር የምትቀጥ ከሆነ more uncomfortable የሚያደርግሽ በሰላሙ ሰዓት ጓደኛ ሰላም አለመሆኗ ነው። it's very hard. Oh my god. በጣም yeah you know recently እንደዛ አይነት ቦታ ላይ ነበርን እኛና as a friend group which is a very awkward place to be in. very awkward. That's what I'm saying. የዛ ሰው ደስታ ያስደስትሻል፣ የዛ ሰው ደስታ ትፈልጋለሽ and ያ ሰው is the one ለዚህ ሰው ደስታ እየሰጠው ያለው so for that you will accept that person. I think በጣም አሪፍ ምለው key is don't fight in front of your friends. No, because that's going to make it worse. It's so different when እኔ መጥቼ ስነግርሽ it's even በጣም ጥግ ድረስ ዲቴል ብነግርሽ it's so much better than what happened. ሁሉ ጊዜ so ፊት ለፊት ጓደኞቻችሁ ፊት አትጣሉ፣ ሴቶችም ሆኑ ወንዶችም ሆኑ don't fight in front of your friends. እንደ ቤተሰብ ፊት ብትጠይ ይሻልሻል። አርቲስት እንደ ቤተሰብ የሆነ አይደለም አንቺ መቅበጥ ነው የሚለው። አይ አንቺ የሆነ ገሰጽሽ ረጋ በይ ወይኔ ጓደኛ እንዴ let me tell you something. የሆነ ጊዜ I don't remember when እና ሮሚ ጆ የሆነ ነገር አናዶት ነው ብቻና እንደዚህ ሆኖ ምናምን ብሎ እየተቆጣ ወይኔ ፍቅር እንደዚህ እኮ ነው ምናምን እያልሽ ማህሌትማ ባሏን የኔ ፍቅር እንደዚህ ምናምን ታች ጎበዝ ናት አንቺ አልሽ እንዴ ምናምን ትያለሽ ተቀበጭው አይራ ታወስኩት መታወላ ድንቀኛለች in person. I was like I don't care leave me alone በቃ መቼ ነው የምትበርጂው አንቺ ገባሽ የኔ ልጅ አታረገውም አየውና በጣም ደስ አለኝ የኔ ልጅ ግን አታረገውም ስትለኝ ነው አለች you gotta pick one fight ይኖራል obviously ግን የትኛው ነው አንድ ለማረጋው ነው ገባሽ ቢገብተሽ ምንም እኮ ማድረግ ትችላለሽ ግን እዛ ተተሽ የምትሄጂው ነገር በጣም ከባድ ነው because አንቺን የሚወዱሽ ሰዎች ጋር ስትሆኚ ምንም ጥያቄ የለውም ላንቺ ነው ሳይድ ማረጋው ገባሽ ባለፈው ወርተናል ያብሰራ እዚህ ጋር ትክክለኛ ብዙ ያደረገው ነገር ቢታየኝ I'm still going to side with you because በቃ of course accept አድርገናል ግን we accepted him because you love him he makes you happy no this guy makes me happy and I've decided to live with him so ተቀበሉት ስትይ እሺ በቃ አንቺን ካስደሰተሽ ነው by the end of the day the logic ገባሽ ለዛ if he makes you cry he's going to be my enemy ምንም ግራና ቀኝ አይታሰብም ከዛ enemy ሆና ነገ መተሽ ደግሞ ወደጁ ስትይ ምንድነው decide you want me to feel about this guy ከዛ በኋላ እንደዛ ግን ምንድነው የሚያስጠላው ዛሬ መጥፎ ነገር ነገርሽኝ ከዛ በኋላ ኦር በራስሽ መንገድ መጥፎ ነገር በተይዛ ሰው ጋር ምናምን ቂም ያስኩኛ ከዛ በኋላ ችግሩ እኔ ቂም ይዣለሁ ከዛ ሌላ ቀን ደግሞ ኮምፕሌን ስታረጊ ያን ቂም ትቶ እዚህኛው ሲቹዌሽን ላይ ብቻ ፎከስ አድርጎ እዚህኛው ሲቹዌሽን ብቻ ምክር መስጠት በጣም ከባድ ነው እንዲያውም ባለፈው እንደዘራ ጨራሻው የሚያስለቀሰሽ ነው you deserve better በቃ የለም you're not logical because I think እንደውም አሁን ላይ especially I don't know for some reason ኮመንዳን ቀርባቸው እየፈሩ ነው መሰለኝ የሴት ወላጆች they are so accepting of anybody I know like ታግባ ችግር የለም ምንም ይሁን ዳውሰዳት no so I feel like ስታንዳርዳችንን ክብራችንን እና በጣም ወንዶች ታውቂያለሽ ነው ምን ባለው it's with our friends that የድሮ በድሮ ዘመን that አባትሽ ባላባት እንትን ይሄ በቃ ሷኮ ምናምን የሚያስብልልሽ at least that feeling on the inside የሚሰጡሽ it's your friends so it is very hard it's very hard that's what I'm saying and just I think the solution is handle yourself በጣም when you fighting like ይሄ ብቻ ሰው ጋር መጥፎ ነገር አትተው unless really forgive ማታረጉት ነገር ካልሆነ እና ደግሞ I think another hard thing is let's say በደንብ ሰውየው mess up እንዳደረገ ታውቂያለሽ the girlfriend also knows mess up እንዳደረገ but መተው ይከብዳታል okay but she knows መተው እንዳለባት yeah you told her tayo you told her this reason that reason yeah tayo and then she goes and bees with him bees do you know what I mean then what I that makes you feel so stupid
I'm like ለመልሳችሁ ተጣረቁ ነው I became the bad guy የሚያስቀው ፓርት ደግሞ በቃ ያው ትቀጣያለሽ በጣም የሚደብሩ ሰዎች ምን አይነት ሰዎች እንደሆናችሁ ልንገራችሁ especially from girls I love girlies but ከባላችሁ ጋር ስጣሉ ለጓደኛችሁ አውርታችሁ ጓደኛችሁ እናንተን ለማጽናናት to make you feel better ያወራቻችሁን የመከረቻችሁን ምክር ስታረቁ ሄዳችሁ ልኩስ what the hell that's so messed up በጣም እሱን እኮ ነው የምልሽ ልክ just like ለወንዱ ለባላችሁ ኢሜጅ ለተጨነቀቃችሁት ሁሉ ለጓደኞቻችሁ ኢሜጅ መጠንቀቅ አለባችሁ ደግሞ ውስጥ embarrassing thing አታወራህም በቃ አብቁታል እኮ እናንተ ነገር ልታወራ አትፈልግም ብለሽ ዘግተሽ እሷስ ተቃቅፋት ተታረቀን እኮ አፈር ቢቀር no I don't want to say but any in like relationships when I dated ድሮ ምናምን ነገር and I feel like I need to stand my ground ማለት ነው የማህሌትን ድምጽ ለሚሰይ ስነስርዓት and I hold out በጣም ተኮሳተሬ እንድቆይ ይረዳኛል እና like ማህሌት ምን ታረጋችሁ because ማህሌት በጣም ኃይለኛ ናት you know in these kinds of situations and so like I don't know I have a problem Asaramo she's very very nice I like that about her you know ሁለት ሶስት ነገሮችን explain ካረገች በኋላ she mentally checks out she's done with the conversation I love that እንዴት እንደምቀና sorry about the text and now like what was I saying ጓደኛ እንዳት ምናምን አልኩኝና and you said ጓደኛ አረ ገብተሽ አታወራህም ምናምን ብለሽ ከዛ ተታርቃ ጠብቅሻለች ምናምን ከዛ ወራ አንቺ ምን እንዳልሽ ያንቺ ጠፋኝ እንዴ ወይ እንዛ ጋር ተስተካከለ ወይ ወደ ምን አልሽ ወዛርገኝ but come on that's next level wait you said አረ ቆይ አልሽና ስም መጥራት አልፈልግም አልሽና ተወሽውና ከዛ በኋላ ማሂ ድምጽ አቃጨለብኝ ያቃጨ it makes me feel strong cuz yes what was my point anyway I had a point in the moment point you had a point you don't have it anymore I had a dream anyway point ግን ነበር ቆንጆ point ነበር ለዛ ግን በቃ ስትጣሉ እሱን ማታሳጡት ጓደኛችንን ማታሳጡ የምትታረቁ ከሆነ okay good I mean you should have the more matured ግን ደግሞ don't you think in the moment ማለት ነው እምትለያይ መስሎሽ በጣም በውቲና ስትበርጂ እንለዋለን እኮ እንጂ እኮ በጣም ጥቂት ነው የምንኖረው ባይዘው ከበሩ በምናምን እጅ ምናምን ብሏል I mean like we are struggling too isn't መክራችሁ not saying master አርገናል ሳይሆን it's a learning progress it's a day by day stage ነገር yeah by the end of the day you are my safe zone ገባሽ and I rather expect you to be mature enough to forgive him than losing that for me so ስመጣ እና ደግሞ ወንድ አንቺን ይረዳሻል ስለ ቤስት ፍሬንድ ኮምፕሌን አርጌ ወንድ ይረዳሻል ብለ ኤክስፔክት ከማድረግ ለአንቺ ደግሜ ከዛ ኤክስፕሌን ባረግ ይቀለኛል በጣም ይቀለኛል the bad situations the good ምንም ጥያቄ የለው so አንቺ ጋር hey guys so ማህሌት ናት እየቀረጸችኝ ያለችው አለው እዚህ ጋር so ወደ ማህሌት ተቋረጠ sorry very sorry ምንድነው ለኔክስት ኤፒሶድ የክሪስማስ ስቶሪያችሁን እንዳልኳችሁ ላኩ we love you bye